ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ በጣም የሚገርመኝ ነገር ማለት ነው እቺ ሄርሜላ ማለት ምንድን ነው ጥልቅ እያለች ከሰው ምን አገባት? አሁን መታ የሰው ልጅ ታቅፋ እንደዚህ የምታሽሞነሙነው? ይህ አንቺ ስነ ስርዓት የለሽም እንዴ? አንተስ ስነ ስርዓት የለህም እንዴ? አንጥተህ ለሷ ነው እንደምትሰጠው ከእናቱ ለይተህ። ለነገሩ መታልሃለች ያለ ልጁን እንዳቀጨው ቃስ ብለህ ያዘው። ወይ ጉዳችን ዘንድሮ! እንደው ለነዚህ አሁን ልጅ ይሰጣል? እንዲህ የምታሰቃዩት ይሄን ልጅ ምን ያደርጋችሁ? ወይኔ ሲያሳዝን! በእናታችሁ ምን አይነት ቤት ተወለድክ እናቴ? ይህን የመሰለ ልጅ ሰው ቤት ባገኘ ነው ይላል። እዚህ ያንገላታዋል። ወይ ጉድ! እንግዲህ የሩታም እናት ልጅን ይስጡኝ እነሱ የፈለጉትን ያልጉ ብለዋል። ያው ቪዲዮን አስገብቼላችኋለሁ። ሩታም መታለታለች፣ ግን ስትመጣ ይችን ማየት የለባትም ነበረ። ትዳሯን ያናጋይ ሴትዮ መልሳ ደግሞ እዚህ ተገትራ ምን ትሰራለች? አተድም እንዲ አየች አይደል? ልጁን ምን ትሰራለች? እኔ እነዚህ ሰዎች እየተጫወቱብን ነው እንዴ? አሁን ይሄ ጣል እያደለ እንደው ውሸቱን ነው እንጂ እንዴት ነው የሚያድለው? ጡስ ሳይጠባ እንዴት ነው የሚያድለው? እንዴትስ እንደዚህ ዝም ሊል ይቻላል? ኧረ እኔ ይሄ ነገር አልገባኝም። ምንድን ነው ነገሩ ዘንድሮ? አራት አንገራተው እናቴ እንዴ! ፍዳውን አታሳየው ገና ያልጠና ልጅ አንገቱን ሊቀጨው ነው እንዴ? ጉድ እኮ ነው። አሁን አልጋ ላይ ምን አንጥቷ ዘፈዘፈሽ? ወንበር አለ አይደል? እንደዛ አትቀመጭም እንዴ? መጣችልሽ እንደው በጥፊ በለካከችሽ እንደይዛ እንደው ቶፍ ባረገችሽ። አንቺ እኮ ነሽ የመሀላቸው ገብተሽ እንደዚህ ያበጣበጥሽና መድኃኒዓለም እንዴ! ያው እናትየዋ እንግዲህ ልጄን እኔ ያሳድገዋለሁ እያለች ነው። እዚህ ጋር የሩታ እናት ታሳድገዋለች። ለእናቱ ስጡ። እናንተ ምንም ልጅ ልታሳድጉ አትችሉ። እዚህ ጋር እንደ እንትን እያመላለሳችሁ ልጁን እንትን ሊሉት እንዴ! ኧረ ምን አይነት ናቸው በመድኃኒዓለም! ጉድ እኮ ነው። አሁን እንደው ስንት ልጅ የሚፈልግ ወይኔ እኔ የመሰለ ልጅ እንዲህ እያንገላታችሁ ወደዛ ወደዚህ ገና ፖሊስ ማስመትተው እንዴ! እኔ እኮ ቆይ እስቲ ማታስ እንዴት ጨክና ልተኛ ቻለች? እንዴት ልጇን ትታ ሩታስ እንዴት ነጋላት? ይሄማ ያስጠይቀኛል። እኔ ገርሞኛል። እንዴት ነው ሊነጋልሽ የቻለው ልጅሽን ትተሽ? አንቺስ ምን ሆነች ነው የሰው ልጅ ታቀፈሽ ቁጭ አልችው? የአንቺ ልጅ መሰለች እንዴ? በነጣ አገኘችው ታቅፋው ቁጭ አለችው። ደፋር! ይህን የመሰለ ልጅማ ብትሳሪም በየትም አታገኝም እናቴ። ጉድ እኮ ነው ደግሞ ራሱ ነው በቃ ራሱ ነው ይውረድ ራሱ ነው። በርናቴ እንዳንተው እንትል እንዳይሆን ልጁ እንዳንተው በጥባጭ እንዳይሆን። ጉድ እኮ ነው። እንዲያው ካሁኑ እንደዚህ ያንገላቱት በኋላማ እንዲህ ሊያረጉ ነው። እኔ በጣም ነው ያሳዘነኝ ልጁ። እኔ እንደውም ትታችሁ ይሁን ሁሉ ታርቃችሁ በአንድ ልጃችሁን ብታሳድጉ ይሻላችኋል። ሩታዬም ይቅር በይውና፣ ኧረ እሱማ ምን ይቅር የሚያስብል ነገር እየሰራ ነው እንዴ? ያችን አሁን ከዚህ ያገኛት እንዲህ በቃ እሷ የሆነ ነገር ሊፈጠር ሲል የምታባብሰው እሷ ነች። እንትላና መጣች። አሁን ደግሞ ይኸው አገናኘች። አሁን ደግሞ በቃ ምን አይነት ጣጣ ነው? እንደው ይሄን የመሰለ ልጅ እንደው አንገራቱት በእናታችሁ። እንደው ለደቂቃ እንኳን አሁን ይሄ እናቱ ጋር ይለያል እንኳን ረዳ እኔ እንጃ። እኔ አይመስለኝም። በስመ አብ ይሄን የመሰለ ልጅ እንደው ሞታታለሁ እንጂ ልጄን አሳልፌ አልሰጠውም። እንዴ ምን ያመጣል? ኧረ ገዳይ! ግማሹ በፖሊስ ተቀበለች ይላል፣ ግማሹ በምን ይላል፣ ግማሹ ወዲያውኑ ያስመለሰችው። ውሸታሞች ዘበኞቹ ቀውጥ ያረጉት ምን አገባቸው ዘበኞቹ? አባቱ ነው፣ አባታቸውን ያውቃሉ። አንዳንዶቻችሁ እንደ የምታወሉትን እንትን አትበሉ። ይሄ ሰው አባቱ ነው። እንደውም ያኛውን ነበር አናስገባም ብለው ዘበኞቹ መብት ቢኖራቸው የሚከለከሉት ማለት ነው። ይሄ አባቱ ነው። የፈለገበት ይዞ መሄድ ይችላል ልጁን።
ስለዚህ አንዳንዴ የምታወሩትና የምትሰሩበትን እንትን አትበሉ። ለማንኛውም አብርሽ ልጁን ለእናቱ ለምትወደው እናቱ 9 ወር ለተሰቃየችበት እናቱ ስጥ። እናቴ አንተ ገና አልወጣልህም የሄርሚላ ፍቅር። ሄርሚላን አንጥተህ ደግሞ እዚህ ጋር ምን ትሰራለች እሷ? ድፍረቱ አትንጡ። አሁን ሩታ ልትመጣ ትችላለች፣ ልጇን ልታይ አጨክንም። ስለዚህ ታመጣቸውም ከሰዓት በኋላ ነው አትልም? ምን ወይኔ ግን እኮ ደግሞ እናንተ ሙሉ እኮ ነው አደለ ዋለ። ኧረ ሩታ ጨካኝ ነች መሰለኝ። እንዴት ጨከነችበት? እንግዲህ የነገውን ደግሞ ታያላችሁ። እኔ ይሄ ነገር ድራማ ነው፣ እግዚአብሔርን እየተጫወቱብን ነው። እንዴት ይሄ ህጣን ልጅ እንዴት ያድራል? እኔ በነገራችን ላይ ማለት ነው እዛ በፊት የነበርኩበት ቤት ጡት ትጠባ ነበር ሴቷ ልጅ እና ወንዱ ልጅ ታመመና የ4 ወር ነው የ5 ወር ሆና መሰለኝ። አርያች ጠንካራ ነች ብታው እንዲህ ቁጭ ብዬ ነው ያደርኩት። እውነቴን ነው የምላችሁ። ቁጭ ብዬ እንዲቹ አንገቴን ስታስለቅሰኝ አደለች። ስታስለቅሰኝ እሷን ስታረቀስ እኔም ስናለቀስ ነው ያደር ነው ማለት ነው። እንኳን ይሄ ትንሽዬ ገና 3 ወር ያልሞላው ግን እንደዛ ሆኖ በዛው እምቢ አለች። ጡት ብታዋት አልጠባም ብላ እምቢ አለች። በዛው አቆመች ማለት ነው። 2 ቀን ነው ምናምን አደረች እናትየዋ ሐኪም ቤት። ከዛ መታ ልታጠባ ስትል እምቢ አልፈልግም ብላ ተወች በዛው። እና ከባድ ነው ብታው ከባድ። ወይኔ ረስማም እንዴት በቃ ትንሽ ትተኛና ብድግ ትልና ጡት ፍለጋ ትሄዳለች። ጡጦ አልጠባም በቃ እንደዚህ ስታደርግ ነበር ያደረችው። እና ከዛ የመጨረሻዋ ግን በሚገርም ሁኔታ በ3 ወር ነው ሁሉን ጡት የተወችው ማለት ነው። ከኔ ጋር ፍቅር ነበራትና ከኔ ጋር ነበር እንደው ገና እሷ ከአንድ ወር ነው ከ10 ቀን ጀምራ ነው በቃ ከኔ ጋር መሆን የጀመረችው ማለት ነው። እናቷ ቤት መጣች። እኔ ነኝ የምንከባከባት ልጆቹን። አንዳንዴ ትምህርት ቤት ጧት ትወስዳለች እናትየዋ፣ ክዳ ታመጣለች። አራሱና ማለት ነው እንደ ኢትዮጵያ 20 ቀን 30 ቀን ማይተኛችና ከዛ መጨረሻ ላይ እኔ ነበርኩ ልጅቷን በቃ መንከባከባት። ወተትም ስትፈልግ እኔ ነኝ የማጠባት። በቃ ሁሉን ነገር እሷ አንዳንዴ ነበር ጡት መሰጣትና ከዛ ተወች በቃ 3 ወር ሳይሞላ ጡት እምቢ አለች። አልጠባም አለች። ልጆቿ በጣም እሷን ማጥባት ትፈልጋለች፣ ግን ወይ ቶሎ ታረግዛለች ወይ ልጆቹ እምቢ ይላሉ ብታው። ከዛ በጣም እኮ አስቸጋሪ ነው እንዴ! ሌሊት ተነስቶ ፓምፐርስ መቀየር አለ፣ ሌሊት ተነስቶ ጡጦ ማጥባት አለ። እውነቴን ነው የምልህ አብርሃም አትችለውም። እናት እኮ ብዙ ነገሮች ነው የቻለችው። እናት አይደለችም። እውነቴን ነው የምላቸው። እንደ እናት አስፈላጊነቷ እኔ በነዛ ልጆች አይቻለሁ ማለት ነው። እናታቸው እምቢ ብላ ወይ ሰርግ ወይ ምናምን ትሄዳለች እናትየዋ። አንዳንዴ ያመሻሉ ወይም ሰውዬ ወጥተው ሲያመሹ አይ የእሱ ጊዜ እኔ ጋር ነው የምታድረው። ሌሊት ተነስቼ ፓምፐርስ እቀይርላታለሁ፣ ወተቷን እበጠብጥላታለሁ። ደግሞ ወተት ብቻ አይደለም ልጆቻቸው ከ4 ወር በኋላ ከእንትል ጋ ነው ከአጥሜት ጋር ነው የሚሰራላቸው እና ይወዳሉ ልጆቹ እና ይጠባሉ። እሱን እንትል እሰራላታለሁ። እሱ ውስጥ የሚቀዘቅዝ ደግሞ ናራዬ ነው የሚዞረው ብታው። በቃ ቁጭ ብዬ እሱን መጠበቅ። ተቀዘቀዘ በኋላ እሱን አጥብቼ ትተኛለች። ትንሿ አታስቸግርም ብተዋት። ትላልቆቹ ግን አስቸጋሪ ነበሩ። ስታመሽ እናታቸው ኧረ እኔ አልችልም። አባታቸው ወይ ይኖራል ወይም አያታቸው ጋር ወስጄ ቁጭ አረጋቸዋለሁ እንጂ ኧረ በጣም ከባድ ነው በእናታቸው። ትንሽ ልጅ እኮ በጣም እንዲህ በጣም ከባድ ነው። ቢቀጫጮስ ረገረ አብርሃም ምን ነው አይምሮ ሁሉ መስራት አቆሟል። እውነቷን ነው ሩታ፣ አይምሮ መስራት አቆሟል። እኔ ትክክል ነኝ። አይምሮህ መስራት አቁሟል መሰለኝ።
እኔ እኔ ምግቡ ሲያሳዝን በእናታችሁ እስቲዩት እንዴት እንደሚያምር ደግሞ ይህን ጌታ ካይን ያውጣህ። እንደዚህ አይነት አባት ሰጥቶ አንገላታህ እኮ አባቴ። ውይ ሲያሳዝን በእናታችሁ ከእናቱ ተለይቶ የሚያውቅ ልጅ እንደዚህ አንገላታዋል እንዴ? ደግሞ ደህና ሰው ነው እኮ ልጁ። ወይኔ እኔ ሞኝ እናትህ ጋር መለየትህን አላወቅ